በእኔና እሷ ቤተሰብነት ተመርኩዛ እሱን ለማግኘት ወይም ደግሞ እኔንም ለመበቀል እንዳደረገችው ነግራታለሁ። ያንን ነገር ያለውን ነገር ሙሉ አስረድቻታለሁ። ሶ እነሱም በቪዲዮ የምንለቅ ይሆናል ብላኛለች። የዲኤንኤ ሁላ ማስረጃ እንዳልሆነ እኔ አውቃለሁ፣ ግን የዲኤንኤ ሁላ ማስረጃ አለ። አሁን እሷ እኔንም በቃላለሁ ምናምን ብላ የሀይሚ ህይወት ውስጥ ገብታ እየበጠበጠች ነው። ይሄንን ነገር ደግሞ አንተ አትቃወምም። እሷ ስትነካ ግን ልጅ በራሴ ስም እንዲጠራ ወይም ደግሞ ልጅን ለማሳደግ ነው እንጂ ሌላ ነገር ሌላ አማርኛ ምናምን ፈልጌ አይደለም እናንተ ጋር የመጣሁት። ታውቃለህ፣ እሱ ነው በሰዓቱ የነበረን ግንኙነት ሙሉ አንተም ማዘርም የሚያውቁት ነገር እውነት ነው። ማያውቅ የለም። ተንሰፈልቅ አቀለ ብላ ልጅን ወሰደች እንጂ አይደለም። ቆይ አንተ አይደለም ምን ሰላም ጤና ይስጥልኝ። ውድና የተከበራችሁ እኛ ቤተሰቦች እንደምንቅታችኋል፣ እንደምሰምታችኋል። እኛ ያለን ክብሩ ይስፋ። ያው ትላንትና የተፈጠረውን ነገር አይታችኋል ሁላችሁም። ማለት ሀይሚ በዛ ሁኔታ ሆና ማየቱ ለኛ በጣም ከብዶናል። በነገራችን ላይ በጣም ተጨንቀናል። ሜቢ በጣም እኔ በበኩሌ በጣም ይሰማኝ ያለችበት ሁኔታ እና እውነቱን ለማውጣት ሞክረን ነበር። ትላንትና የኢየሩስ የድሮ ቦይፍሬንዷን አግኝተንም እውነቱን ፋይልም ይዘው እንዲመጣ አድርገናል። ትላንትናም ሞክረናል ለማገናኘት እነሱን ማለት ነው። እሱም ያው እየሞከረ ነበር እሷ ጋርም ለማግኘት ለነቡራም ደውሎ ለመናገር ያለውን ነገር ነው የተፈጠረው ነገር እነሱ ስለማያውቁ ለማሳወቅ እየሞከረ ነበር። ዛሬ ደግሞ የልጁንም ደውለንለት የኢየሩስ በፊት ፍቅረኛዋን ደውለንለት እስካለችበት ድረስ ሄደን እውነቱን ለማውጣት ከዚሁ እንጀምራለን ማለት ነው። ያው ሰላም ብላችሁ ጀምርላችሁ። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን ይመስገነው። እንግዲህ ያው ትላንት የሰራነው ቪዲዮ ትንሽ የእናንተን ቀልብ ስቦ ነበረ። ምንድነው ያው እንግዲህ ማለት ያው እኛ እውነት ለማውጣት ነው እንጂ እናንተ ቀልብ ሳባ አልሳባ እንትናችን አይደለም። ግን እውነት ደግሞ ተደብቃ እንድትቀር ስለማንፈልግ ነው ያን ነገር ይሰራነው እና ምንድነው መሰላችሁ ዛሬ በቃ ያ ልጅ ማለትም አባት ተብየው እራሱ ኢየሩስ ጋር ሄደን ደግሞ ልናገናኛቸው ማለት ያላቸውን ነገር ከሀይሚና ከብሩክ ህይወትም እንድትወጣ ያሉትን ነገሮች እንዳለ ከራሱ ጋር አብረን አሁን ለምሳሌ እኛ ሄደን ብንጠይቃት በቃ የማይሆን ነገር ነው። ስለዚህ ግዴታ እሱን ይዘን ሄደን ቤተሰቦቿ ቤት ነው እስካሁን ያለችው፣ እዛ ሄደን እንጠይቃታለን። ይሄ ደግሞ ግዴታችን ነው። በቃ እሷንም ይዘን ከተቻለ እሷንም ይዘን ብሩክ ጋር ይዘን ሄደን ሁለቱን ደግሞ ለማፋጠጥ እንሞክራለን። ማን የልጅ አባትና የልጅ እናቱን ማለት ነው። እና ይሄ ሁሉ ነገር የሚፈጠረው ደግሞ ያው ራሷ ኢየሩስ ካመነች ነው እና እንደምታምንም ተስፋ አደርጋለሁ። ምክንያቱም ብዙ ፋይዶች ስላለ ማለት ነው። እና ኡመርም አንዳንድ ነገር ይላጫል። ትክክል። ምንድነው አሁን ስለ ልጁ ራሱ እውነት አለው። በርግጥ እኔ ፋይሎቹን አይቻቸዋለሁ። ሙሉ ነገሩን ያሳለፉት ጊዜ በጣም ደስ የሚል ጊዜ በቪዲዮ ሙሉ ነገሩን ሳይደብቅ ነው ያሳየን። ያ ነገር ደግሞ ልጅቷ አምና ነገሮቹን አምና ቪዲዮውን አይተዋለች። ነገሮቹን አምና ተቀብላ ይሄ ነገር ያለፈ ነገር ነው እመለሳለሁ ካላለች ቀጥታ ወደ ህግ ነው እገባለሁ ማለት ነው ልጁ። ምክንያቱም የነበሩት ፋይሎች ለህግ ይጠቅሙታል። እሱም የበፊት ፍቅረኛዋ እንደነበረች እና ልጅ ራሱ የራሷን ልጅ አሳልፋ ለሌላ ሰው በመወንጀሏ ብሩክንም በዚህ ልክ እንትን በማለቷ ትጠይቅበታለች። የሚያስጠይቃት ነገር ነው። እሱ ደግሞ ፋይል ስላለ ነው፣ ዝም ብሎ አይደለም። ፋይል ስላለ ይሄ ነገር ለህግ አሳይቶ የነበራትና የሰራችው ቪዲዮ አለ። ከዚህ በፊት ብሩክ ባላረገው ነገር እየወነጀለችው በስም አጥፊነት መክሰስ ይችላል፣ ወደ ህግ ያዙረዋል። ያ ከመሆኑ በፊት ግን ይህን ነገር አምነሽ ይቅርታ እንድጠይቂ ማለት ሀይሚንም እያጨናነሽ ነው፣ ብዙ ሰዎችን እያጨናነሽ ነው። ይሄ ነገር ነው እንደዛ ነው አልተፈጠረም ብለሽ ይቅርታ ካላረሽ ቀጥታ ወደ ህግ የምንገባ ይሆናል። ቤተሰቦቻችን ያው እናንተም ተጨንቃችኋል። ብዙ ሰዎች እኔ ራሱ በጣም ተጨንቄያለሁ። እውነት መቼም አትቀርም እውነት ትወጣለች በሚለው እንትን ተነሳስተን ልጁንም ዛሬ ደውለን ጠርተነዋል ማለት ነው። ያለውን ነገር እንዳሳየን እስከ ቤታቸው ድረስ ሄደን እውነታውን በቃ ምንም እኛ ግልጹን ስለምናወራ ማለት ነው እዚህ በአካል እሷንም ማግኘተን ከልጁ ጋር አገናኝተን ያሉበትን ምክንያቱም ስንደውላት አታነሳም። በነገራችን ላይ እሱ ራሱ ጠይቋታል። ምንድነው እያረግሽ ያለሽው ምናምን ሲላት እሱ መሆኑን እያየሁት ነው። ባንዴ ነበር የዘጋችበት። በአጋጣሚ ማታ ደውላ ነበር ይጋር ኧረ እባክህ ምን አለች? ስለ የሰራችው ነገር አግባብነት የለውም ምናምን አለች። ግን ያው እኔ ማለት ያው እውነቱ እንዲወጣ አልፈለገችም ነበር። በዛ ላይ ደግሞ እያስጨነቁት ነው እንትናንም ሄኖክንም እያስጨነቁት ነው እና ሄኖክ ራሱ በቃ በጣም እንትን ውስጥ ገብቷል። አታረገውም አይባልም። ምንድነው ልጅቷ በጣም ሴረኛ ነች። ሴሯ ከምንም በላይ ነው። ልጁ ላይ ራሱ ሌላ እርምጃ እንደማትወስድበት ስለ ራስን ጠብቅ ብየዋለሁ። ምክንያቱም ይሄ ነገር መቼም ቢሆን እንዲጋለጥላት አልፈለገችም ነበር። እሷ ሌላ ነገር እርምጃ ራሱ ልትወስድበት ትችላለች። ራስን ሰክሪት አድርገ ብየዋለሁ። ልጁ ራሱ ታረጋለች። ትክክል ነው። ስለዚህ አሁን እኛ ማድረግ ያለብን አንድ እንትን ማለት ነው
ከተቻለ ከነሱ ህይወት ወጣ ሁለታቸው ተስማምተው እንዲኖሩ እናደርጋለን። ካልተቻለ ደግሞ ያው ልጁ እሱ አባትየው የሚፈልገው በራሱ ስም እንዲጠራ ብቻ ነው አይደል? ከበሱ እንዲጠራ ተደርጎ ከብሩክና ከሀይሚ ህይወት እንድትወጣ እናደርጋለን ማለት ነው። ያንን ነው የምንፈልገው ቤተሰቦቼ፣ ሁሉም ሰው ይሄንን ነው የሚፈልገው። ከምንም በላይ እኔ ራሱ ይደብረኛል ማለት የሆነ እሱን ለመበቀል ብላ ባክስሉ እንደ አይኑ ብሌን በማያልኝ መምጣቱ እሱ ራሱ አናዶታል፣ አልተቀበለም ነገሩን እና ሄዶ ራሱ ለማግኘት ሞክሮ ነበር። ራሱን ደባብቃበታለች። አይ ለሱ አታነሳም፣ ለሱ ግን እየደወለች ታስጠነቅቀዋለች ልጁ እንዲጠነቀቅ ማለት ነው። ፍራቻ ምንም ስለፈራች ነው፣ እሱን ስለፈራች አይ ፈርቷለች። በእርግጥ ያው ወንጀለኛ ሰው እንደዚህ ነው ቤተሰቦቼ፣ ይደባበቃል። አሁን እሷ እውነት ቢኖራት ቀጥታኛ ስናገኛት ለሚዲያ መናገር ትችል ነበር፣ ወይም ደግሞ እኔ ላግኝሽ ብያት ነበር። ካልፈራሽ ላግኝሽና ያለውን ነገር ለሚዲያ ተናገሪ፣ የሱ ልጅም ካልሆነም ከሆነም ስላት ራሷን ደባበቀችብን። አይ እንደዛ አለች። እኛ ቤቷ ድረስ ልጁ ስለሚያውቀው ቤቷ ድረስ ሄደን እንዲሁ ለእናንተ ቀጥታ የምናሳያችሁ ይሆናል። ቤቷ ድረስ እስካለችበት ቤት ድረስ ሄደን ማለት ነው። ምንም ተደባብቃ የምታመልጠው ነገር የለም። በቃ እና ይሄ ነው እንግዲህ። ያው ሄኖክም እየመጣ ነው። ያው ራሱ በራሱ አንደበት የተባለውን ነገር ትሰሙታላችሁ። የምር በጣም የሚቀፍ ነገር ነው ማለት እውነት በማውራቱ ብቻ ይሄ ልጅ በጣም እየተወቀሰ ነው ያለው። በጣም ጭንቀት ውስጥ እየገባ ነው ያለው። እየተዛተበት ነው ያለው። ለምንድን ነው የሚዛተበት? እሱ እኮ ምንም ያላደረገው ነገር አድርጌያለሁ አላለም አይደል? አይ ሲረኛ በጣም ይከብዳል። ስለዛ ከቻላችሁ ከሱ ህይወት ለመውጣት ሞክሩ፣ አንዳንድ ምዝቱ ሰዎች ማለት ነው። እና ያው እንግዲህ ራሱን መጥቷል። ከራሱ አንደበት የምትሰሙ ይሆናል። ብቻ በጣም ይከብዳል። በዚህ ልክ የሰው ልጅ እንዴት የሰውን ህይወት ለመበጥበጥ በዚህ ልክ እንዴት ይሄዳል ብዬ አስባለሁ አንዳንዴ። ያው እንግዲህ ዛሬ አንተን ፈልገን የመጣንበት ምክንያት ያው ትላንት የተሰራው ቪዲዮ ትንሽ ማለት ብዙ ሰዎች እንትን ብለውት ነበረ እና አሁን ደግሞ ኢየሩስና አንተን አገናኝተናችሁ ያሉትን ነገሮች አውርታችሁ ወደ ብሩክ ሄደን ያሉትን ነገሮች እንዳለ እንድንፈታ ነበር አንተ የጠራን ዛሬ እና ያሉትን ነገሮች ደግሞ ከትላንት ለኔ ደውል የነገርከኝ ማታ እንዴት እንደተዛዘበ ያሉትን ነገሮች ለነሱ ንገራቸው። ከኔ ይልቅ አንተ ትሻላለህ ብዬ ስላሰብኩ። ሰላም ቤተሰብ፣ እንግዲህ እንደምታውቁት ትላንት በተሰራው ቪዲዮ ብዙ ተጽዕኖ ነበረ። ማለትም እኔ ከቪዲዮ በኋላ በስልክ ለማውራት ሞክሬ ነበር እና የኔን ስልክ ጭራሽ አታነሳም እና በሌላኛው ስልክ ቀይሬ ነበር የደወልኩላት እና 2 ደቂቃ ምናምን ወሬ ነው ያወራነው። ምክንያቱም በቃ ከሷ ህይወት እንደወጣ ወይም ደግሞ ልጁ የኔ እንዳልሆነ ያስረገጠች የምነግረኝ ማለት ነው። ያ ደግሞ ጭራሽ እኔ ማልቀበለው ማንም የማያስበው ነገር ነው። ምክንያቱም እኔ ከሷ ጋር በነበርኩበት ሰዓት ብዙ ማስረጃዎች እንዳለኝ ነገር ያለኝ እና ለሱ ለኡመር እንደውም አሳይቻለሁ። አረ በጣም ማለት ይከብዳል። በጣም ይከብዳል። እንደዚህ አሳልፈው ትቀየራለች የሚለው ያ ነገር ግን አሁን ስለ ልጁ ሳነሳ አታስቡ ነው ያለችኝ ያለችው። አታስቡ ልጁ ያኔ ጭራሽ አላቀሙ ላይ ያለች ነበር የሆነ ታይል። አይ ምንድነው ማለት እኔ ፍላጎቷ አሁን እኮ ግራ የገባኝ ነገር ፍላጎቷ ምንድነው? እሱ እኔም ያልገባኝ ምን እንደሆነ አላማዋ ምናልባትም ሙሉ ለሙሉ በብሩክ እንትን ለማለት ነው ትላለህ ይሆናል። በቃ እንደዛ ያ ነገር ነው እኔም ያሰብኩት። መጨረሻ ላይ ወደዛ ድምዳሜ ነው የመጣሁት። ብቻ ነገርየውን ቀለል እያደረገችልኝ አይደለም። ትላንት እንዳወራ ነው ብዙ ነገር አውርተናል። በማስረጃም የተደገፈ ብዙ ነገር ላደርግ ይችላል የሚለውን ማለት ነው። እሷ ግን ያንን እንደማትቀበለው ወይም ደግሞ ያንን ነገር እየገፋችው ነው። በንግግር አላምን ብላኛለች። ከኔ በለጠ አሁን ምን እንደሆነ ታውቃለህ? አሁን ልጅ ምናምን ብላ ባወራችበት ሰዓት ላይ ከኔ በለጠ አሁን ገንዘብ ምናምን አገኛለሁ ብላ የምታስበው ቡራጋ ይመስለኛል። ያንን ነው አሁን በቃ ሁለት ወይ በቡራ ነገር ወጣሉ ብላ ነው የምታስበው ወይ በቡራ የሆነ መላ ይዛሉ ምናምን ብላ ነው ያሰበችው ታውቃለህ? እሷም ማለት በእርግጥ ይሄ ነገሮች አንዳንዴ የሆነ ይደራረባሉ። ሴት ልጅ ስትሆን ይደራረባሉ። ግን ይፈለገ ደግሞ ቢደራረብ አንድ ሴት ልጅ ማለት ያስረገዛትን ወንድ አታውቅም ብዬ አላስብም። እና እርግጠኛ ሆና ብሩክ እንደዚህ አድርጎኛል እኔ አላረኩም እያለ ነው እንግዲህ። እሱ ትክክል ያው ትንሽ አሙከ እንትን ብላ ነው የነበራቸው ትንሽ ግንኙነት ሊኖራቸው ይችላል ከዚህ በፊት ተገናኙ ማለት ደግሞ አደሩ ማለት ብሩስም ራሱን ያላመነበት ምክንያት እሱ ነው። አየህ ትንሽ ራሱን ፈራ ስላገኛት ብቻ አንድ ሰው ሰላም ስላልከው ያ ነገር አድርጌዋለሁ ትጨናነቃለህ። አሁን ትናንትና ካያችሁት እርግጠኛ ሆኖ የማይናገር ቪዲዮ በሰራው ላይ ተጨናንቋል በጣም ይሄ ነገር ሆኗል። በቃ ትጠረጥራለህ። የሷ ውሸት በዛ ልክ መምጣቷ እኔ ራሱ ጠረጠርኩኝ ማለት እንደዛ ያያየው እንደዚህ በዚህ ልክ እንዴት ይሰራል ይሄ ማለት ነው።
ያ ነገር ነው እሱ እንዲፈራ ያደረገው እንጂ ሌላ ያደረገው ነገር ኖሮ ሳይሆን በቃ በዛ ልክ ዋሽታ ስትመጣ እንዴት ሰው ልጅ እንደዚህ ሊሆን ይችላል ብሎ ፈርቶ ነው። እኔ ግን የተረዳሁት ምን እንደሆነ አለ በእነሱ ፍቅር ትቀናለች። በቃ እቺ ልጅ ምክንያቱም ወይ ትወዷለች እሱ ወዳው በእነሱ ፍቅር ቀንታ ነው ወደዚህ የመጣች ነገር ይሁን። በሚገርም ነገር ትናንት ሃይሚ ደውዬላት ነበር እና ሃይሚን አውርቻት ነበር እሱ ነገር ይሁን ቀለል እንድታደርገው ለሷም የነገርኳት ማለት ነው። ምክንያቱም በሱ ተመርኩዛ ወይም ደግሞ በኔ ቀረቤታ ወይም በኔና እሷ ቤተሰብነት ተመርኩዛ እሱን ለማግኘት ወይም ደግሞ እኔንም ለመበቀል እንዳደረገችው ነግሬያታለሁ። ያንን ነገር ሙሉ አስረድቻታለሁ። ሶ እነሱም በቪዲዮ የምንለቅ ይሆናል ብላኛለች። የዲኤንኤ ሁላ ማስረጃ እንዳልሆነ እኔ አውቃለሁ፣ ግን የዲኤንኤ ሁላ ማስረጃ አለ ብቻ እንለቀዋለን ምናምን። ከምንም በላይ ስለ አሁን ያላመኑ ሰዎች አሉ እዚህ ላይ አንተ ሞስ ከምንም በላይ ዛሬ የሚለቀቁናል። ዲኤንኤው ደግሞ ያው እሱ እኛ እርግጠኛ ነን በነገራችን ላይ ሙሉ ሚዲያው ደግሞ ከፈለገው ግን ዲኤንኤ ማሰራት ይችላል። ግዴታ በቃ የሆነ እንትን እንዲሉን ስለማንፈልግ ማለት ነው። እንዲያንቋሽሹን አንፈልግም። በቃ ውሸት ነው ምናምን ብላችሁ እንድታንቋሽሹ ውሸት ነው ምናምን ብሎ የሚያጣጥል ሰው እኔ ከሷ ጋር ሳድር ወይም ደግሞ ከሷ ጋር ስተኛ ያየኝ የለም። ምክንያቱም እኔና እሷ ባሳለፍናቸው ጊዜ አይደለም ነው ምናምን ብሎ መፍረድ የሚችል ሰው የለም። ያየ እንጂ የኔና የሷን ሂስትሪ የሚያውቅ ሰው እርግጥም ይፈርዳል። ነገር ይሁን ስለሚያውቁ ማለት ነው። አይደለም እኔ አሁን ትናንትና የሆነ ጓደኛ አጠገቤውላ ነበር እንዲህ ስታወራ እሷ ነች አረሷ ልትሆናችን እያለኝ ብቻ ነገር እየተቀያየረችብኝ ሁላ እኔን እያስፈራራችኝ ማለት ነው። ወደ ሌላ ነገር አሁንም አንተ ላይ ይሄን ሁሉ ነገር አጋባውን አንተ ማለት ነው። ብቻ እኔ አሁን እንዲገላግለኝ ፈልገው ማዘርየው በአንድ ላይ በነበርንባቸው ታይም ላይ በጣም እንግባባለን። ያዩ ማዘር ማለት በጣም ይወዱኛል፣ የሚያከብሩኝ ሰዎች ናቸው። ሶ እነሱን ሄደን ቤት ብናናገራቸው ሁላ በጣም ደስተኛ ነኝ። አይ በጣም ከነ ራሷን አግኝተን ማናገር ነው እንፈልገው። እዚህ አጋጣሚ እንዲፋጠጥ ነው እንፈልገው። የውሸት ምናምን እንዲኖር ሳይሆን እዛው አካል በተገኘችበት እውነቱን አንድ ላይ ብናወራ ምክንያቱም ችግሯን ወይም ደግሞ ችግሬን ብናወራ ብዬ ያሰብኩት እንደዛ ነው። ምክንያቱም አይ በዚህ የተነሳ ያሉት ነገሮች መፋጠጥ አለባቸው ብዬ ነው ማስበው። በቃ ማለት ሐሳባችን የሶስታችንም ተገናኝቷል አይደል? ስለዛ ቀጥታ ብለን ሄደን ያሉትን ነገሮች ብንጨርስስ ተታስባለች። እኔ ይሄን ነው ማለት በቃ ሲጀመር እንደዛ ይሻለናል። ለምን ያው ማንዛዛት እንዳይሆንብን በትክክል እናሳያቸዋለን። በቃ ይሄ የሆነ ፋክት ሀቅ የሆነ ነገር ስለሆነ ማለት ነው። ስለዛ እናሳያቸዋለን። ከኛ ጋር ሁኑ፣ ተከተሉን፣ እስከ ቤት እንሄዳለን ማለት ነው። ይመቻችሁ ሊሰብሰብ እና ቤተሰብ እንደምታውቁት ይሄ ቤታቸው እዚህ ነበር። እዚህ ነበር፣ እዚህ ሰፈር ነበር። ደስ የሚሉ ላይፎችን የምናሳልፈው። ኦኬ እና አንኳኳና እስኪ ለማንኛውም አልሰሙም ቤቶች አንዴ ሰላም ነው። አቤት ነሽ ብራችሁ ሰላም ነው። እንዴት ናችሁ? አለን ሰላም እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም እግዚአብሔር ይመስገን። አቤት እንዴት ናችሁ? አንተ ምን ልትሰራ መጣ? አውቃለሁ ማለት አይ ማለት ነው። ምን አለ አይ ላ ወደዚህ ምን ልትሰራ መጣ? ና ወደዚህ አንዴ ቶ ለምንድነው እዚህ ጋር እናውራ። ወደዚህ እናውራ። የምናወራው ናቸው ነገሮች ስላሉ ምንድነው የምናወራው? ወደዚህ መጣና ይኸውልህ ብራዘር ተረጋጋ። ና ወደዚህ አምጣውና ጥላ ላይ ማዘር ነው። አይ ስለ እሱም ያው ወንድም እንደመሆኑ ያው መወራት ያለበት ነገር ስላለ ምንድነው የሚወራው? ጨርሰዋል እኮ ምንድነው? አይ ስለ ልክ ነሽ። በሰዓቱ የነበረው ነገር ተገቢ አይደለም። እርግጥ ነኝ ጥፋተኛ ነኝ ኮሽ እና በዛን ሰዓት ያደረኩት ነገር ተገቢ አይደለም። አሁን ስለዛ ነገር ሲሆን የመጣው ዋናው ነገር እሷን ፈልጌ ነው ታውቃለህ። እሷን ጥራለህ ከሷ ጋር ያልጨረስኩት ነገር ብዙ ነገር አለ። ብዙ ነገር ብቻ ሳይሆን ይኸውልህ እዚህ ጋር ቤተሰቦች አሉ እውነታውን ማወቅ ይፈልጉ። ምክንያቱም በሰዓት የሰው እየበጠበጠች ነው ያለው ነገር ሚዲያ ላይ እውነቱ መውጣት ስላለበት ነገሩን እሷን ማግኝተናል። የነበሩት ነገሮች ጊዜዎች ታውቃላችሁ፣ ሁሉም ሰው ያውቃል። ሲጀመር ህይወቷን ያበላሹ እሱ ነው። ህይወቱ አይደለም አይ ብራዘር እንትን እኮ ነው ምክንያቱም እሷ እየበጠበጠች ነው፣ ሰው እየበጠበጠች ነው። እና ነው ምን ላድርግ? ኢየሩስ እንጥራለን። ኢየሩስ የለችም። ምን ማለት ነው? ለምንድን ነው እንትን የምትለው? ጥራት ለምንድን ነው እንትን? ኢየሩስ የለችም። አይ ምን ማለት ነው? ኢየሩስ የለችም። እሺ ማዘርን እናናግረን። ማዘርም የለችም።
ኧረ እንዲያተብትብን ያው ለዚህ ጋር እውነት ለማውጣት የለችም። በርግጥ ያላችሁን ግንኙነት አላውቅም። ከዚህ በፊት እኔ በምን እንደምትዋወቁ አላውቅም። ችግር ሊኖር ይችላል። ግን አሁን ዛሬ ላይ ብዙ ሰዎች እየተበጠበጠ ነው። የሃይሚ ህይወት እየተበጠበጠ ነው። በዚህ ምክንያቱም ስራዋ ጥሩ ስላለ ግልጹን ለማሳየት ነው የነበራቸው ይታወቃል። አንተ ብዙ ማታውቀው ነገር አለ። ገብቶሃል አይደለ? አይ ስለ እኛውን ማወቁ አለማወቁ ሳይሆን ማለት ነው ሁለታቸው ቁጭ ብለው በንግግር እንዲፈጥሩ ነው የምፈልገው። ገብቶሃል? ብዙ ያልጨረስኩት ነገር አለ። የለችም አልችልም። ሲጀመር አንተ ሁለተኛ እዚህ ድረስ በር እንዳመጣ ከኔ ጋር ነው ጸበ ተረዳኝ ሰማኝ አይደለ? ሁለተኛ እዚህ ጋር እንዳመጣ በቃ እሱን አውቃለሁ። ግን ይኸውልህ ምን አለ ያለፈው እኮ አልፏል። ለምን አትረጋጋም? እውነትን ለማውጣት ነው ለቤተሰቦቻችን ማለት ነው። እንትን ተረጋግተን ያለፈው እንትን ለምን የሚመጣውን በስነ ስርዓት አንቀበልም? ምክንያቱም እኔ እሷን ብጥሳት የሚፈጠሩን ታውቃላችሁ። ልጅ ማን እንደሆነ አይ ብራዘር ስልሽ አሁን ይሄ ነገር የለም በጣም ከባድ ውስጥ እንዳይገባ ነው። ገብቷል? እሱም ብዙ ነገር እየተዛተበት ነው እየዛተም ነው። ምንድነው ያው ፋይል አለው እሱ የሚረጋገጥ ነገር። አንተ ደግሞ በሁለት ከተጣመሩ ልቦች ማለት ገብቷል? እና ከቻልክ ኢየሩስ እንጥራለን፣ ካልቻልክ ደግሞ ማዘር እንጥራለን። ሌላ ነገር ደግሞ ስራችን ውስጥ አትቀር። ሁለቱም ይሉ ይቅርታ አዝናለሁ። ሁለቱም ይሉ እሺ አንተ በዛን ሰዓት ጥፋተኛ ነህ ብለኛል። ጥፋተኛ ነህ። እሺ አሁን የዛን አንተ ደስተኛ የምትሆነው ልጁ ያኔ ከኔ ጋር ሆኖ እንዲያድግ ነው የምትፈልገው ወይስ ልጁ አለ አባት ወይም ደግሞ በማንም ሰው እንደንዝላልነት እንዲያድግ ነው የምትፈልገው? አይ ከዚህ በላይ ምንም ማድረግ አልችልም። ይኸውልህ ብራዘር የራሴ ውሳኔ ነው። እውነት ነው እዚህ ላይ የራሷን ውሳኔ መርጣለች። እኔ በነገራችን ላይ ስላለፈው ነገር አደረግላችሁ አልችልም። እሺ አንተ ጀመር እውነት ስትነካ እህት ስትነካ እንደሚቆረቆሩላ እኔም እኮ ሃይሚ ማለት ያክስቴ ልጅ ነች። እኔም እህቴ ነች። እኔም እሷ ስትነካ ደስ አይለኝም። ምክንያቱም እህቴ ነች። የሰው ህይወት ውስጥ ዘው ብሎ ገብቶ መበጥበጥ አይቻልም። አሁን እሷ እኔንም መቀበቃላለሁ ምናምን ብላ የሃይሚ ህይወት ውስጥ ገብታ እየበጠበጠች ነው። ይሄንን ነገር ደግሞ አንተ አትቃወምም። እሷ ስትነካ ግን ትቃወማለህ። ትቃወማለህ። ስለ አሁን አንተም እንደ እህትነት እንትን ብሎ ሊሆን ይችላል። ግን ደግሞ መረዳት አለበት። ወንድ ልጅ አይደል? አንዳንድ አጋጣሚዎች ተሳስቻለሁ። የተሳሳተች ነገር ያን ደግሞ ጥፋቴ አምኛለሁ። የምትረዳው ነገር ሲቀጥል ደግሞ ልጄ በራሴ ስም እንዲጠራ ወይም ደግሞ ልጄን ለማሳደግ ነው እንጂ ሌላ ነገር ሌላ አማርኛ ምናምን ፈልጌ አይደለም እናንተ ጋር የመጣሁት። ታውቃለህ እሱን በሰዓቱ የነበረን ግንኙነት ሙሉ አንተም ፋዘርም ማዘርም የሚያውቁት ነገር ነው። ኦኬ ይሁንት ነው ማያውቅ የለም። የነሱ ግንኙነት ማያውቃለ ፊሽ ተረጋግተህ የለም። አንተ ዝም በል ማታውቅ ነገር አለ። ችግር አለባቸው። እሱ ሌላ ትፍትፍቷላችሁ። ግን እውነትን የሚፈልጉ ቤተሰቦች አሉ እዚህ ጋር ማለት ነው። ለዛ ብለህ ለልጁ ብለህ አንተ እውነትን የሚፈልጉ ቤተሰቦች አሉ። አንዳቸው ተርተልን ልትተባበረን የምፈልጉ ከደበቃችሁበት ቦታ ብትወጣት ነው የሚሻለው። ላስብበት አይሻልም? እሱ ልክ ልትሆን ትችላለህ። ግን አይ ማለት የሱ መምጣትም ከሆነ ችግር የለውም ማለት እሱ እነዚህ ላናስገባው እንችላለን። እዩን አናግረናት ሁሉንም ነገር እንድትነግረን ነው እንፈልገው ማለት ነው ቤተሰብ። እሺ እዩ ዛሬ የለችም። ስትመጣ አናግራታለሁ። ችግር የለውም። ጧት እኮ አይቻታለሁ ማለት እኔ እዚህ ወጣለች፣ ለቅሶ ሄዳለች። ምንም ማድረግ አልችልም። ማዘሯም የለችም። ሲጀመር ይሄ ልጅ ሁለተኛ ከዚህ በር ላይ እንዳይደርስ እውነትን ለማውጣት እኮ ነው ኦፊሻል ተረዳነ። እውነትን እዚህ ጋር እኔ ሌላ ነገር ማለት ስለማልፈልግ ነው እዚህ ጋር ተረጋግቼ አንተን አዳምጬ እያወራሁ ያለሁት ገብቶሃል አይደል? በቃ እንዳይመጣ አልፈልግም። እናንተ ልጃችሁን እንደ ብርቅዬ እንስሳ እየያዛችሁ ማለት ነው። ምን እያለ ልጃችን አያገባም አይደለም። አሁን ለእህት እየተቆረቆርክ ነው ለእንትን አይደለም የመጣው አንተ አሁን እንደዛ አንተ ብለህ ሳይሆን አይደለም እህቴን ምናምን እህት እኔም እኮ ልጄን ነው ያዘችው። የትም እኮ አታመጣው። ትክክል ነው። እሱም ያው እኛ አታመጣም። ደግሞ ልጄን ይዛ ጠፋች። እሺ ትጥፋ፣ ወይም ደግሞ ልጄን ከሌላ ሰው ጋር ልታሳድገው ትችላለች። ከኔ ቤተሰብ ዙሪያ እንድትወጣ ነው የምፈልገው። አንደኛ ማለት ምን ማለት ነው? እሷ ምንም በማታውቀው የሷን ህይወት መበጥበጥ ማለት ምን ማለት ነው? ሲጀመር አንተ ምንድነው ተረጋጋ። አንተም ስለምታወራው ነገር አንተም ተረጋጋ። ያ ነገር ውስጥ እውነት ለማሳወቅ አይደለም። በቃ ይሄ ልጅ ይዛችሁልኝ ሂዱ ከዚህ ጋር ይዛችሁልኝ ተረጋጋ። እንዴት ነው የምታስበው? እዛ አይደለም አንተ ተረጋግና አንተ ተንስፈልግ ቀቅለ ብላ ልጅን ወሰደች እንጂ ምን አይደለም። ቆይ አንተ ተረጋጋ። አይደለም ምን እንትን ተፈልጋለህ? አዎ ምንድነው? አንተ ተመቆርቆር ነው እንዴ? አይ አንተ ተረጋጋ። እኔ ተረጋጋ። እኔ ተረጋጋ። አንተ አይደለም እህቴ ምናምን ተረጋጋ። በቃ ምን እህትዬ ምናምን አይደለም እህቴ ምናምን ይልበቃ። አንተ በቃ ይልበቃ። አንተ ይልበቃ። በንግግር ነገር ታበላሻለህ እንዴ? ይልበቃ አንተ
አይ በቃ አንቺም ተረጋጊና በንግግር የሚፈታ ነገር ነው። በንግግር የሚፈታ ነገር አይደለም። ስለ አንተም ይሄ እንደቀላል ነገር ነው። ስለ እህት ነች እርግጥ እናውቃለን፣ ግን እንደዚህ ደግሞ አንተ ትልቅ ሰው አይደለም እንዴ? ተረጋግተህ ያለውን ነገር እውነት ነው እኛ የምንፈልገው። ታውቃለህ አንተ የነበራቸው ግንኙነት ያለፈው አልፏል። ሁሉም ነገር ወደዚህ ና ወደ ጥላው እንኑ። ለማንኛውም ተረጋጋ። የተጎዳው ነገር የለም የወንከው ነገር የለም። ይቅርታሽ በጣም ይቅርታ እና ስለ በቻልከው አቅም ያሉት ነገሮች ብታስተካክልልኝ ባይነ እኔ ከዚህ ልጅ ጋር ምንም ነገር ማድረግ አልፈልግም። ከሷ ጋር ላየውም አልፈልግም። ገብቶሃል አይደለ? እህቴን ያበላሸው ይሄ ወረኛ የሰው ህይወት ነው የበጠበጠው። ገብቶሃል አይደለ? ትክክል። እሱማ ስለአሁን ልጄን ብሎ ነው የመጣው። ገብቶሃል? እሱ ልጁን ብሎ ነው የመጣው። ያረግነው ጥፋት እኮ እኛም እናውቃለን። ሰፈር ላይ እነሱ ጉኝ ማያቅ የለም። ብዙ ነገሮች ተፈጥሯል። ሲጀመር ለዚህ ሁሉ የዳረጋት እሱ ነው። ታውቃለህ? ትክክል። እሱማ ያው ሴት ልጅ ነች። ከምን ማጻር ቢሆን ለዚህ ሁሉ ነገር ህይወቷን የበጠበጠው ገብታ ነው እያለቀሰች ያለች ሁሌ። እኔን ራሱ ልታወራኝ ፍቃደኛ አይደለች። ተረዳኝ። ስለዚህ አንተ የለም አሁን እሺ፣ አሁን ማለት አንተ እንዴት ዝም ትላለሽ? ብሩክ ጋር ሄዳ ያንተ ልጅ ነው ማም ስትል አንተ ታላቋ ነህ ለስሙ ቤት ማን አትቆጧትም እንዴ አንተ? እኔ ስንቴ ነገርኳት ስልክ አታነሳም። ምን ቤት አይደል የምትኖረው? ቤት አይደለም በቃ ትመጣለች የሆነ ሰዓት ምንም አይ ለማናገር ትሞክሩ። ምክንያቱም የሰውየት እየተበጠበጠ ስለሆነ እዚህ ጋር እረፊም ለማለት ትሞክሩ። እንደምን ወንድም ምን አንተ ሞክሩ። በቃ አንተ በቻላችሁት አቅም ሞክሩ። እኛ እነሱን ለማስታረቅ እንሞክራለን። በቃ እናንተ ሞክሩ። ችግር ያሉትን ነገሮች እንፈታለን። በመጣችበት ሰዓት አሳውቀና እነሱን እንድትናገር እሺ። ብራዘር እናመሰግናለን። ይቅርታ ለተፈጠረው ነገር ችግር የለውም። ችግር የለውም። እሺ እናመሰግናለን። እና ቤተሰብ እንግዲህ ያው እኛም የቻልነው ነገር አድርገን ነበር፣ ግን ያሉት ነገሮች ደግሞ እንዳለ በሌላ ነገር እየተፈጸመ ነው ማለት ያው እየተበጠበጠ ምናምን ነገር መጣ ማለት ነው። እኛ እንደዚህ ያላሰብነው ነበር። እንግዲህ ያው ጥሩ ነገር ለማድረግ ሞክረናል። ውጤቱ የታወቀ ነው። በነገራችን ላይ ልጁ የቡራ እንዳልሆነ ሁሉም ያወቀው ነገር ነው። ይሄ የታወቀ እንትን ነው። በነገራችን ላይ ልጅቷ ማደርስበት የለም። ዶክተሮች ጋር ራሱ ሄደች በሳቢ ለመዝጋት እየሞከረች ነው ተባለ። ምክንያቱም የሱ እንዲሁ ለማላቀቅ ማለት ነው ብር እየከፈለች ለዶክተሩ ዲኤንኤ እንዲቀየር እስከዛ ድረስ ደርሳለች። ከሀይሚ ጋር እንዳወራ ነው ከሆነ የሚደብር ነገሮች እያደረገች ነው። በዚህ ከቀጠለች የሀይሚን ህይወት ሁላ ልታጠፋ ትችላለች ብዬ ማስባት ልጅ ነች። በምን እንደተነሳች አላቅም። ብቻ መጨረሻው ያማር እንዲሆን ተስፋ አደርጋለሁ። ልጁም አባቱም ቢታረቁ ደስ ይለኝ ነበር። ከቤተሰቡ ጋር ሰላም ስላልሆኑ ነው ይሄን በቀል የጀመረችው። መልካሙን ሁሉ ለሀይሚ ቢፈቅድላት እንግዲህ እስኪ ሄኒንም አግኝተን ያው የምናናገረው ይሆናል። እንግዲህ ለዛሬ የነበረን ይሄን ነበር። ነገራችን ተበላሽቷል። እንግዲህ ያው ይበቃናል። ይመቻችሁ። በያላችሁበት እውነት ለማውጣት ሁሌም ቢሆን እንለፋለን። አትቀርም፣ ሁሌም ትወጣለች። ይመቻችሁ።